አዋጅና ጸሎት። አባቴ በሕይወቱ የጸለየው 2 ጊዜ ብቻ ነው። ሁለቱም ጸሎቱ ደርሶለታል እንደሱ አባባል። እንደውም አንዳንድ የሥነ መለኮት ትምህርት ቤቶች የአቶ ዘውዱ ጸሎት በሚል ርዕስ መጽሐፍ አዘጋጅተው የአባቴን ጸሎት ለማስተማሪያነት ይጠቀሙበታል የሚል ወሬ ሰምቻለሁ። እውነት ይሁን አይሁን አላጣራሁም። አንዳንድ ሰዎች አባቴ 2 ጊዜ ብቻ ጸልዮ ሁለቱም ጸሎቱ ደረሰለት ስላቸው እኛ የዕለት እንጀራችንን በቀን 11 ጊዜ እየደገምን እንጀራችን ሳስቷል፣ የአባተ ጸሎትና አጠያየቁ እንዴት ቢሆን ነው ከሁለቱ 2 ያገኘሁት ይሉኛል። ተገቢ ጥያቄ ነው። እንግዲህ አባቴ አብዮቱ ሲፈነዳ እዚህ 4 ኪሎ አንዲት ትንሽ ቤት ተከራይቶ ራሱ እስኪፈነዳ ስለ ትዳር ያስብ ነበር። ምንም እንኳን ጥሩ ስራ ያለው ጥሩ መልክ ያለው ሰው ቢሆንም የወንድ የሴትም ጓደኛ አልነበረውም። ሬዲዮ ሲያደምጥና ጋዜጣ ሲያነብ ነበር ከስራ ውጪ ያለውን ጊዜ የሚያሳልፈው። ሰዎች ከትዳር አጋሮቻቸው ጋር እንዴት ተገናኛችሁ ሲባሉ ጓደኛዬ ሰርግ ላይ አይቼው የጓደኛዬ አባት ሞተው ቀብር ላይ ስታለቅስ ይህችን ያርግበትና የኔም አባት አንድ ነገር ቢሆን ለቅሶ ታደምቃለች ብዬ ያገባኋት ሲሉ ይሰማሉ። አባቴ ግን ብቸኛ ነበር። ሰርግ የሚጠራው የለ፣ ለቅሶ አይደርስ፣ ቆንጆ ሆኖ ጥሩ ስራ ኖሮት እንዴት ብቸኛ ይሆናል? ራሱን መልስ ያጣለት ጥያቄ ነበር። አንድ ቅዳሜ ቀን ታዲያ በሩ ላይ ቁጭ ብሎ ፀሐይ የሞቀ መደዳውን የተከራዩ 6 ወጣቶች ፍቅረኞቻቸው ጋር፣ ቀሪዎቹ ደግሞ ቤተሰብ ጋር እያሉ እየዘነጡ ሲሄዱ አባቴ ብቻውን ቀረ። ከላይ ፀሐይ፣ ከታች አባቴ። ዙሪያውን ሲመለከት ሰዎች ቡና ይጠራራሉ። እሱም ቡና ጠጣ የሚለው የለ። ክርስትና፣ ልደት፣ ሰርግ፣ ማህበር ሰው ሁሉ ሲራወጥ አባቴ ከሌላ ዓለም እንደመጣ ፍጥረት ብቻውን አይኑ ክርትት እያለ ተቀምጦ ነበር። ሆድ ባሰው፣ ብቸኝነቱ ገዝፎ ተጫነው። አንዳንዴ እኮ የለመድነው ነገር አዲስ የሚሆንብን አእምሯችን ከልማዱ የሚበረግግበት በቃኝ የሚልበት ጊዜ አለ። የአባቴ አእምሮ በረገገ። ዙሪያውን የከበበውን ብቸኝነት አጉልቶ አሳየው። መበደሉን መገፋቱን ሹክ አለው። በዚህን ጊዜ አባቴ በቁጣ ተነስቶ ቤቱ ገባና በሩን ከውስጥ ቀረቀረው። አገባቡንና በር አዘጋጉን ላየ ሰው አባቴ ራሱን ሊገድል የወሰነ ሊመስለው ይችል ነበር። ግን አባቴ ራሱንም ቢያጠፋ እንኳን ተመልካች የለውም። በርከክ ብሎ ታሪካዊ ጸሎቱን ጀመረ። ስማ አለው እግዚአብሔርን ልክ እንደ ጓደኛው። እኔ ሰው አይደለሁ? አልፈጠርከኝም? ሁሉ ነገር ሳይጎድለኝ ሰው እንዲርቀኝ ያደረከው ምን ሆንኩ ብለህ ነው? ምን በድዬ ነው? ወይ ቤተሰብ የለኝ፣ ወይ ጓደኛ የለኝ። ድምፄን ለመሞከር እንኳን የማናገረው ሰው እንዴት ታሳጣኛለህ? ኖር አይደለም እንዴ ሰው መሃል ፈጥረ ሰው ማሳጣት? ተው እንጂ ተው። ሰሚ ተመልካቹስ ምን ይፈርዳል? አለና ስቅስቅ ብሎ እየየ ብሎ እንባውን ወደ አሮጌ ጣራው ረጨው። መቼስ ከአዳም ጀምሮ በሰው ልጅ ታሪክ ውስጥ የአባቴን ለቅሶ የሚወዳደር አልቃሽ ተፈልጎ አይገኝም። ወዲያውም እንባው ጣራውን አልፎ ደመናውን ሰርስሮ ሰማይ ቤት አጥለቀለቀ። ሰማይ ቤት ያለ ነፍስ ሁሉ ተገረመ። ዝናብ ከላይ ወደ ታች ነበር የሚዘንበው፣ እንዴት ከምድር ወደ ሰማይ ዶፍ ይመጣል እየተባባለ የሰማይ ቤት ነፍስ ሁሉ መጠለያ ፍለጋ ተራወጠ። እንባው የሰማይ ቤትን የሰማይ ወለል አጨቀየው። ምድረ መላእክ ለእግሩ መርገጫ ደረቅ ሰማይ እስኪያጣ ጭራሽ እንባው እንደ ማዕበል እየተናወጠ የእግዚአብሔር ዙፋን ስር ሲደርስ እንደ ባህር መስሎ ረጋ። እግዚአብሔርም የምን መነፋረቅ ነው ዘውዱ? ወንድ አይደለህም እንዴ? በቃ አለውና አባቴን ገሰጸው። አባቴ ሊሰማ ነው። አይበቃኝም። ዛሬውኑ ብቸኝነቴ እንዲያበቃ ካላዘዝክ ገና አለቅሳለሁ። እስከ መቼ ሰው ይራብኝ? እስከ መቼ የጎረቤት ቤት ጠባቂ ልሁን? ብሎ ጠየቀው እግዚአብሔርን። ካልባረከኝ አልለቅህም ያለው ያዕቆብ ትዝ አለውና በስንት ዘመኑ ቤት ዞሮ መጣ አለ። አባቴ ለቅሶ መሃል እንፍ አለና ልክ እንፍታውን ወደ በሩ ቢወረውረው ጧ ሲል ጓድ መንግስቱ ኃይለ ማርያም ቤተ መንግስት ከኩባ ለመጡ እንግዶች ንግግር ማድረጋቸውን ቆም አደረጉና አጃቢያቸውን ጠርተው ምንድነው ብለው ጠየቁ አሉ። አባቴ አፍንጫውን ቆርጦ የወረወረው ነበር የሚመስለው። በኋላ እግዚአብሔር በቃ ዝዣለው ተነስ አለው።
አባቴ አይኑ ቀልቶ ቀለል ብሎት ውጭ ወጥቶ ፀሐይ መሞቁ ቀጠለ። ህዝቡም ቡና መጠራራቱን ለቅሶ መደራረሱን እንደቀጠለ በጣፋጯ ፀሐይ የግቢው አበቦች በለስላሳ ነፋስ በቀስታ እየተወዛወዙ ንቦች ከአበባ አበባ እየቦረቁ የአባቴን ቀልብ ወስደውት እያለ ተመልከቱ የእግዚአብሔርን ታምር። አንድ አረንጓዴ ኳስ እየተንከባለለ ደግሞ እየነጠረ አባቴ እግር ስር ሲደርስ ቀጥ ብሎ ቆመ። አባቴ በደገ ቢያደርገው ኳስ ሳይሆን የተጠቀለለ ቱባ ክር ሆኖ አገኘው። ሳብ ሲያደርገው የክሩ ውል ላይ ሰፈር ሆኖ እየተተረተረ መምጣቱን ተረዳ። አባቴ ከተቀመጠበት ተነስቶ የተተረተረውን የክር ኳስ በግራ እጁ እንደያዘ በቀኝ ክርኑ በኳሱ ላይ እየጠመጠመ በጠላ ቤቱ ጋር ታጠፈ። እየጠመጠመ ወፍጮ ቤቱን አለፈ። እየጠመጠመ ወደ ግራ ታጠፈና አንድ አጥር ስር ደረሰ። እየጠመጠመ ወደ አጥሩ ሲገባ የማይበጃችሁ ድንጋይ ይሁን። በድንጋጤ ድንጋይ የምታደርግ መልአክ የመሰለች ፊት ለፊት ግትር የተጀመረ ዳንቴል በግራ እጇ ይዛ በቀኟ ኪሮሿን እንደጨበጠች ቆማለች። ፈገግ አለች ልጅቱ። ወዳ ነው። እግዚአብሔር ያመጣው ላይ ማን ነው ፊቱን መቋጠር የሚችል? በዛ በኩል ልጅቱ፣ በዚህ በኩል አባቴ ወጥረው የያዙት ክር የእህል ውሃ ገመድ ሆኗቸው ቁጭ አለ። አዳሜ በቀለበት መንገድ መኪናህን ይዘህ ትዘባነናለህ። እግዚአብሔር ከፈለገ በቀጭን የዳንቴል ክር እንዲህ ጎትቶ ገነት ያስገባሃል። ክሩን እየተንቀጠቀጠ ሰጥቷት በፍዘትና በንፍዘት እንደቆመ የልጅቱ አባት ከተፍ ይላሉ። ምንድነው አሉ የወይራ ከዘራቸውን እያመቻቹ። በረከት አንዳንዴ ከዱላም ጋር አብሮ ሊላክ ይችላል ይሉ ነበር አባ ፍርዳወቅ። ልጅቷ ግን ፈጠን ብላ ሰርቪስዋን ሊከራይ የመጣ ተከራይ ነው አለች። ቀልቧ ሹክ ብሏት አባት ተረጋጉ። በረከቱ ዱላውን ጥሎ ብቻውን ኮለል ብሎ መጣ። የልጅቱ አባት አባቴን ወደ ጓሮ ወሰዱትና የምትከራየውን ሰርቪስ ቤት አሳዩት። ተከራያታ የከረመች የጭቃ ቤት፣ እዛ ጋር ጣራዋ ትንሽ ያፈሳል። እስቲ ጠገን ወረቀትና ነጭ ልብስ በዛ በኩል እንዳታስቀምጥ፣ አልጋህን ደግሞ በዚህ በኩል ታደርገውና በባልዲ ፍሳሹን ገደበ ለአንዳንድ ነገሮች ይሆናል፣ ለምሳሌ ካልሲ ለማጠብ አሉ አባትየው። አባቴ ምን ተዳው ቀጠሉና መብራት ገና አልገባላትም፣ ለጊዜው ሻማ ትጠቀምና ጡረታዬ ሲመጣ ከዋናው ቤት ጠልፍ ያስገባልሃለሁ። አባቴ ፀሐይ የመሰለች ልጅ ያለችበት ቤት የምን መብራት ነው አለ በሆዱ። በዛኑ ቀን ከሰዓት ጓዙን ጠቅልሎ ልጅቱ ቤት ገባ። እንግዲህ የቆየ አባቴና ልጅቱ ተላመዱ። ልጅቱ በሰበብ አስባብ ብቅ እያለች ታወገዋለች። ልብ በሚሰልበ አይኑን እያየች ታወገዋለች። ስራ ውሎ ሲመጣ ምግብ አዘጋጅታ ቤቱን ጠራርጋ ተጠብቀዋለች። ውሎውን ያወቃል። ምን ማውጋት ብቻ። እየተጎነታተሉ 4 ወር በደስታ ኖሩ። አባቴ እግዚአብሔርን ሰው ሰጠኝ ብሎ አላመሰገነው። ምክንያቱም እግዚአብሔርን ረስቶት ነበር። እረ ልጅቱ ራሱንም አስረስተው ነበር። አባቴ ታዲያ የልጅቱ አባት ጋርም ኮከቡ ገጥሞ ቤተኛ ሆኖ ነበር። ቡና አብረው ይጠጣሉ። አንዳንዴ እንደውም ወጣ ይሉና በአባቴ ገባዥነት 1-2 ብለው ይመለሳሉ። ምንም እንኳን ደርግ ስልጣን ይዞ አገር በአዲስ ፍቅርና በአዲስ መፈክር እያስጎደጎደች የነበረበት ቢሆንም አባቴ አዲስ ሀገር የሆነችለት ልጅ ጋር ክፉኛ ተዋዶ ለአባቷ እንዴት እንደሚነግርና እንዴት ጠቅልሎ ቤቱ እንደሚያስገባ እያሰበ ነበር። በዚህ ሁኔታ ላይ ያለ ነበር ተአምረኛው አዋጅ የታወጀው። ከአዋጁ በፊት ሁኔታው እንዲህ ነበር። ልጅት አባቴን ቡና ጥሪ ተብላ ቤቱ መሄድ። አባቴ መቼስ ከቡናው ይልቅ ቡና ጠሪዋን አትሱስ የሆነችበት ካላያት ያዛገዋል። ልክ አባቴ ክፍል ውስጥ የልጅቷ ውብ ግራ አገር ሲገባና ራዲዮኑ አዋጁን ሲያነባ እንደሆነ ከአሁን ጀምሮ ቤት ተከራይተ የምትኖር ኢትዮጵያዊ ሁሉ ቤቱን እንድትወርስ መንግስት ፈቅዷል። አብረህ የተከራየኸውም ቢሆን
ቤቱ ጋር ተያያዥነት ያለው በቤቱ ውስጥ የሚገኝ ንብረትም ከአሁን ጀምሮ ያንተ ነው። የኢትዮጵያ ትቅደም ማርሽ ሙዚቃ ተከተለ። አባቴ በማርሽ ሙዚቃ ታጅቦ ከኢትዮጵያ ቀድሞም እንደ በረኛ ተወረወረና ቆንጆዋን እንቅ አደረገ። ቀሊጣል አዋጅ አዋጅ ነው። አባቷን ቢሆኑ አባቴ ልጃቸውን ከቤቱ ጋር መውሰዱ አላዘኑ። ቤቱን ተወረስኩ ከማለት ለልጅ ያወረስኩ ማለቱ ይሻላል ብለው ትዳሩን መረቁለት። አዋጅ ከምርቃት ጋር እግዚአብሔር ሲሰጥ መቼስ እንዲህ ነው። ምድራዊውም ንጉሥ ሰማያዊውም ጌታ አባቴን ባረኩት። ይኸው ዛሬ በአዋጅ የተጠለፈች ቆንጆ እናትና በአዋጅ ፊውዳላዊ ብቸኝነትን ገርስሶ ነፃ የወጣ አባቴ በፍቅር እኔንና 4 እህቶችን ወልደው ይኖራሉ። እንደውም የጸሎቱ ርዝራዥ ደርሶኝ ነው መሰል ቆንጆ ሴት ግጥሜ ናት። አንዳንዴ ታዲያ እናቴ አባቴን ስታስፈራራው እንዲህ ትላለች፣ ዋ ቤት ለባለቤት የተባለ እንደሆኑ ትለዋለች። ታዲያ ባለፈው አባቴ ለአንድ የቀበሌ ሊቀመንበር ይህንን ታሪክ አውርቶ ጊዜው መልካም ነበር ብሎ ወሬውን ቢያሳርግ ሊቀመንበሩ አቶ ዘውዱ ያለፈ ስርዓት ናፋቂ ኖት እንዴ ብሎ አባቴን ዘለፈው። ሁለተኛው የአባቴ ጸሎት ይህንን ቃሌን የሚያጣምም ካለ ስሜ ስም የሚለጥፍ ሊቀመንበር ንቀደልኝ የሚል ነበር። በዛኑ ቀን ሊቀመንበሩ በግምገማ ከወንበሩ ተነቀለ።